የኪራና የጽናት ጠላት የሆነችው እንግዲህ ሀሴት ከቤት ወጥታለች። ምሩም እንግዲህ ኪራና ጽናት የጽናት ጓደኛ አግኝተዋታል። በጣም ደስ ብሎኛል። ግን ደግሞ በጣም ታማለች ማለት ነው። ምንድነው የሚፈጠረው ከዚህ በኋላ? በጣም ከባድ ነው። ናሆሜ ይሄን ነገር ከሰማ እና ሀሴት ይሄን ነገር እንዳደረጉ ካወቀ ከምላችሁ በላይ አይምራቸውም ማለት ነው። ምክንያቱም በምሩ የመጣበት ሰውን በጭራሽ አይምርም። ጽናት ወደዚህ በር እየሄደች በምትመለስ ሰዓት በጣም ነበር የምናደደው። ከፍተሽ ብታይ ሰው አለው ብለሽ ብጠይቂ ሲሆን ነገር ብታረግስ ብዬ እል ነበረ። ግን ብቻ ደስ የሚለው ነገር ምሩን አግኝተዋታል። ሀሴትም ከቤት ወጥታለች። ሀሴት ቤት መውጣቷ በጣም ደስ ብሎኛል። ምክንያቱም ኪራና ጽናት ይታረቁ የሚል ሰው ስለበዛ እነሱን ለማስታረቅ ደግሞ ግዴታ ሀሴት ከቤት መውጣት ነበረባት ማለት ነው። ሀሴት ቤት ውስጥ ካለች በፍጹም ይሄ ነገር መሆን አይችልም ነበር ማለት ነው። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የደውል ምልክቱን አብሮ አዳዲስ የምለቀው ቪዲዮ እንዲደርሳችሁ፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። በጣም ደስ ብሎኛል። የጽናት ድራማ በተለመደው ሰዓት ተለቋል ማለት ነው። ሙሉ እንዳያችሁ ተስፋ አድርጋለሁ። እንግዲህ ካያችሁትም ደግሞ እጅግ በጣም ደስ የሚል ነገር አለ ማለት ነው ውድ ቤተሰቦቼ። እሱም እንግዲህ ደስ የሚለው ነገር ምንድነው? ሀሴት ቤት ውስጥ መውጣቷ ነው። ሁለተኛ ደግሞ ምሩን አግኝተዋታል። ከዛስ በኋላ ምን ተፈጠረ በደንብ አድርገን የምናይ ይሆናል። ይሄንን ቪዲዮ እያያችሁ ከዛን ሰብስክራይብ እያደረጋችሁ የዶል ምልክትን እያበራችሁ ላይክም እያደረጋችሁ ውዴታችሁን አሳውቁኝ ማለት ነው። ሀሳብም ደግሞ ኮሜንት ላይ አስቀምጡልኝ። ዛሬ ምን ደስ አላችሁ፣ ምንስ አስከፋችሁ የሚለውንም ደግሞ ኮሜንት አስቀምጡልኝ። የዛሬው በጣም አሪፍ ነበረ። ብቻ ግን የሚያስከፋኝ ምሩ በመታመሟና እንደዚህ አይነት ነገር ውስጥ በማታውቀው ነገር በየዋህነቷ ይሄ ነገር ስለደረሰባት በጣም አዝኛለሁ። ሀሴት ደግሞ ከቤት ውስጥ ስለወጣች በጣም ደስ ብሎኛል። ምክንያቱም ምሩ ኪራና ጽናት መታረቅ አለባቸው፣ አንድ ላይ መሆን አለባቸው። ያለዛም ደግሞ ድራማው ሊያስጠላን ነው የሚል አስተያየትም ስለነበረ ይህን ነገር ለማድረግ ደግሞ ግዴታ ሀሴት ቤት መውጣት ነበረባት። ምክንያቱም ሀሴት ቤት ውስጥ ካለች ጽናት ራሱ በፍጹም ለኪራ መሆን አትችልም ማለት ነው። ምክንያቱም አባትየው ቃል ያስገባት ነገር ስለነበረ ያን ነገር ተገብራለሁ ብላ ስለምታስብ ራሷን መስዋዕት እያደረገች ፍቅሯን ውዴታዋን ያለውን ነገር ሁሉ መስዋዕት እያደረገች ነበረ። ኪራ ግን ለሷ እንጂ ለማንም ሴት አይገባም ብዬ ነው የማስበው። ምክንያቱም ሌሎቹ ሴቶች በጭራሽ የኪራ ታይፖች አይደሉም ማለት ነው። በቃ ከጽናት ውጭ ማለት ነው። ልቡም ውስጥ ያለችው ጽናት ስለሆነች ጽናት ጋር ነው መሆን ያለበት ብዬ አስባለሁ ማለት ነው። ምሩዬ የኔ እናት እንግዲህ ከዚህ እስር ወጥታለች፣ ወደ ሆስፒታል ገብታለች ማለት ነው። ምክንያቱም መድኃኒቱን ስላልሰጠቻት ልቧንም ታማ ነበረ። እንግዲህ ወደ ሆስፒታል ገብታለች። ምን ይፈጠራል አላቅም። በጣም ነው ያሳዘነችኝ። ናሆሜ ይሄን ነገር በሚሰማ ሰዓት ምን ይፈጠራል አላቅም። ሀሴትም ሻንጣዋን ይዛ ስትወጣ የኪራ ጓደኛ አግኝቷት ወዴት ነው የምትሄጂው? አብረን ነው ያደረግነው፣ አብረን ነው ነገሩ የምንወጣው ብሏት ነበረ። ከዚህ በኋላ ግን ብላ በአባቷ ስም ነበር የማለችው። ከዚህ በኋላ አንተ ልፈራህና በአንተ ስር እንትን ልልከሰከስ አልችልም ብለዋለች። የፈለከው ማድረግ ትችላለህ ብለዋለች። ብቻ ግን እሷም ያደረገችውን ነገር ቅጣቷን እያገኘች ነው ብዬ ነው የማስበው። በተለይ ከዚህ በፊት ጥሩ ነገሮችን ነበር የምታደርገው ሀሴት። አሁን ላይ ግን በተለይ ከልጁ ጋር ተባብራ ምሩን ማገቷ፣ እንደዚህ አስራ ማስቀመጧ፣ ያለ ምግብ ያለ ውሃ ማለት ነው ታማሚ ልጅ እንደዚህ ማድረጓ በጣም ክፋት ነው። ግን ደግሞ ደስ የሚለው ነገር ምንድነው? ዋናው ነገር ብቻ ለሷ እነሱ ደርሰውላታል ማለት ነው። ከዚህ በኋላ ደህና ትሆናለች፣ ይሻላታል ብዬ አስባለሁ። ለናሆም የተነገረው አይመስለኝም። ብቻ ግን ሀሴትም የኪራም ጓደኛም ከቤት ሊወጡ ነው። እንግዲህ ከዛ ላይ ነበር ያለቀው። ከዛ ምን ይፈጠራል የሚለውን በደንብ የምናይ ይሆናል። ሁለቱም እነሱ ሳያገኟቸው ከቤት ውስጥ አብልጠው ይወጣሉ ወይንስ ደግሞ እነ ኪራ በር ላይ ይይዟቸዋል፣ ይደርሱባቸዋል። አላቅም። በቀጣይ በደንብ የምናይ ይሆናል። በቀጣይ አዳዲስ ነገሮች፣ በጣም አሪፍ ነገሮች አሉ ማለት ነው። ብቻ በዚሁ አጋጣሚ ኪራና ጽናት አንድ ላይ የመሆንና የማውራትና የመነጋገር ጊዜ ይኖራቸዋል፣ የጥሞና ጊዜ ይኖራቸዋል ብዬ አስባለሁ። በጠረጴዛ ዙሪያ ቀስ ብለው ቁጭ ብለው ነገሮችን ካሰቡበት በጣም ቀላል ነው ማለት ነው። እና ወዶቼ በጣም ደስ ብሎኛል። እናንተም ደግሞ ደስ እንዳላችሁ ተስፋ አደርጋለሁ። ምን ተሰማችሁ? ኮሜንት ላይ